ሰላም ጤና ይስጥልኝ ውድ የአምስተኛ ክፍል ተማሪዎች፣ እቺ ገጽ 60 ላይ መልመጃ 5 አራተኛ ጥያቄ ነች። ሌላው እዛው ተሰርቷል። አራተኛዋ ጥያቄ ግን ቀላል ነው በሚል አልፌው ነበር። ከአንድ ተማሪ ወላጅ እንዲሰራለት የጠየቀ ስላለ በዚሁ አጋጣሚ እሱን እያመሰገንኩ ወደ መስራት እንገባለን። እነዚህን ጥያቄዎች ሌሎቹ ተሰርተዋል እና የመጀመሪያው ሀ ምንድነው የሚለው ቀ ሲደመር 30 እኩል ይሆናል 54 ይላል። እና እንግዲህ ወደ ሰባተኛ ክፍል ስትደርሱ ሌላ የምንሰራበት መንገድ ይኖራል። እስከዛው ድረስ ግን ቀ ሲደመር 30 ይችን 30 ለማጥፋት ሲቀነስ 30 እኩል ይሆናል 54። በሂሳብ ህግ መሰረት በዚህ ሳይድ ያደረግነውን ነገር በዚህኛውም ሳይድ ማድረግ አለብንና ሲቀነስ 30 እና ምን ይሆናል? 30 ሲቀነስ 30 ካንስል አውት ይሆናል ማለት ነው። ከ54 ላይ 30 ሲቀንስ 24። ስለዚህ የቀ ዋጋ 24 ነው። ቼክ ሳደርግ 24 ሲደመር 30 54። ይህን በስተጨረስን ወደ ለስንመጣ በተመሳሳይ መልኩ 4000 ሲደመር 5 ሲቀነስ 5 እንድትጠፋ እኩል ይሆናል 21 ላይ ሲቀነስ 5 እናደርጋለን። 5 በ5 እዚህ ጠፋ ማለት ነው። ማን ቀረችን? 4000 እኩል ይሆናል ከ21 ላይ 5 ስንቀንስ 16 እና ምን የሚል ሂሳባዊ አረፍተ ነገር ቀረን? 4000 እኩል ይሆናል 16። አሁንም እንግዲህ በአምስተኛ ክፍል ደረጃ ነው እያወራኋችሁ ያለሁት። ሸ አንድ ብትሆን እያልን ትራያንግል 4 ሲባዛ ሸን 1 ብትሆን 4 ሲባዛ በ1 16 አይመጣም። እሺ ሸን 3 ባደርጋት 4 ጊዜ 3 12 16 አልመጣችልንም። ስለዚህ 4 ጊዜ 4 16 የሸ ዋጋ 16 ነች ማለት ነው ብለን እንጨርሳለን። ወደ ሐመርሃ ስመጣ እሺ 21 አለችን። ከ21 ላይ ሲቀነስ ቀ ነው የሚለውና ከ21 ላይ ስንት ብንቀንስ 14 ይሆናል ብለን እናስብና ለምሳሌ 5 ብንቀንስ ቀ 5 ብትሆን ያን ነው ማለት ነው። ቀ 5 ብትሆን ስንት ይሆናል? ከ21 ላይ 5 ስንቀንስ 16 ሆነ። ይሄ ግን 14 ነው። ሁለት ልዩነት ኖረን ማለት ነው። ስለዚህ 5 ከማለት ይልቅ 7 ብትሆን ከ21 ላይ 7 ስንቀንስ 14 ቬሪ ናይስ። ስለዚህ የቀ ዋጋ 7 ይሆናል። ወደ መ ስንመጣ አሁንም በአምስተኛ ክፍል ስሌት ነው እያወራችሁ ያለሁት። 3 አለችን እዚህ ጋር እንደምታዩት 3 አለች። መን 1 ብናደርጋት 2 ሲባዛ በመ ማለትም መ 1 ነች። 2 ሲባዛ በ1 2 ከ3 ላይ ሲቀነስ 2 1። ስለዚህ የመ ዋጋ 1 መሆን አለባት ማለት ነው ብለን እዚሁ ጋር እንጨርሳለን። አሁን መን 0 ባደርጋት ለምሳሌ 2 ሲባዛ በ0 0 ሆነ። 3 ሲቀነስ 0 1 ስለማይመጣ በዚህ ትራይ ኤንድ ኢረር ልምጣላችሁ። ወደ ሰ ስንመጣ 4 ሲባዛ በበ እኩል ይሆናል 0። ማንኛውም ቁጥር አሁን በ0 ስናበዛ 0 እንደሚሆን እሙን ነውና ስለዚህ በ0 ነው መሆን ያለባት። 4 ሲባዛ በ0 ከዚች 0 ጋር እኩል ትሆናለች። ጨረስን። ማንኛውም እነዚህን ዋና ነገሮች ማንኛውም ቁጥር በ0 ሲባዛ 0 ነው የሚሆነው። አንድ ማንኛውም ቁጥር በ1 ሲባዛ ራሱ ቁጥር ነው የሚሆነው። እንደዚህ አይነት ነገሮችን ማስታወስ ይኖርባችኋል። ረ ላይ እንዲሁ እናድርግ። ጠ ሲደመር
26 ሲቀነስ 26 እናድርግና እኩል ይሆናል 43 አለች እዚህ ሲቀነስ 26 ሀና ላይ እንደሰራ ነው መንገድ ማለት ነው። እና ይሄ 0 ሆነች፣ እቺ ጠፋች ማለት ነው። ከ43 ላይ 26 ሲቀንስ ስንት ነው የሚሆነው? አሁን እቺን መቀነስ ነው በቃ። ከ43 ላይ 26 እቀንሳለሁ። ከ3 ላይ 6 ስለማይችል ከ13 ላይ 6 7 ስላበደረች 3 ሆናለች። ከ3 ላይ 2 1 17 ቼክ ሳደርግ 17 ስደምር 26 ላይ 17 ስደምር 26 ላይ 43 ይመጣል። ወደዚህ መጣሁ። አንድ ነገር መጀመሪያ ላሳያችሁ። እሺ ይኸውላችሁ እስካሁን ድረስ ሃን ስንሰራ ለን ስንሰራ ያደረግንበትን መንገድ አይታችኋል። ሲደመር 5 ስለሆነ 5 ስጠፋ ሲቀነስ 5 ነው ያደረኩት። አሁን ደግሞ አንድ ነገር ላሳያችሁ። ቆይ በመጀመሪያ ሀ ሲቀነስ 7 እኩል ይሆናል 10 የሚል ማቴማቲካል ስቴትመንት ቢኖር ሂሳብ አረፍተ ነገር ቢኖረን ይቺ 7 እንድትጠፋ ሲቀነስ 7 አይደለች ሲደመር 7 አደርግባታለሁ። ሀ ሲቀነስ 7 ሲደመር 7 አያችሁ 0 ይሆናል። የዚህ ምክንያቱ ወደፊት ትማሩታላችሁ። እሺ 10 እዚህ ጋር ሲደመር 7 ነው ያደረኩት አይደል? እዚህም መጥቼ ሲደመር 7 እዚህ ያለችዋ ካንስል አውት ትሆናለች። ሀ እኩል ይሆናል 17 ብለን እንመልሳለን። በተመሳሳይ መልኩ እንግዲህ እዚህ ልመጣላችሁ ነው። በ ይላችኋል። በ ሲቀነስ 2/3 እንዲጠፋ ሲደመር 2/3 ልበልና በተመሳሳይ በዚህኛው ማዶ 1/6 ላይ ሲደመር 2/3 በስከ ግራ ያለን ነገር በስከ ቀኝ ማድረግ ስላለብን በሂሳብ መሰረት አሁን እነዚህ 0 ሆኑ። በእኩል ይሆናል ከነ ማይነሱ ማለት ነው። በእኩል ይሆናል 1/6 ሲደመር 2/3 የሚል ነገር ቀረ ማለት ነው። 1/6 እና 2/3 ለመደመር ዲኖሚኔተራቸው ወይም ይሄ ቆጣሪያቸው ተመሳሳይ መሆን አለበት። እናም በዚህ መሰረት ይቺ 3 6 እናድርጋት። እንዴት አድርገን? ሲባዛ በ2 እናድርጋት። በሂሳብ ሕግ መሰረት ከታች ያለው ቆጣሪው የሆነ ሲባዛ ካበዛ ነው በሆነ ቁጥር ከላይ ያለው መባዛት አለበት በተመሳሳይ ያውና። አሁን ምን ሆነ? ሂሳባዊ አረፍተ ነገራችን 1/6 ሲደመር እቺ 2 ሲባዛ በ2 4 ትሆናለች። 3 ሲባዛ በ2 6 እና ምን ሆነ ማለት ነው? 1/6 ሲደመር 4/6 1/6 ሲደመር 4/6 ሆነ ማለት ነው እንላለን። አሁን ዲኖሚኔተራቸው ወይም ቆጣሪያቸው አንድ አይነት ስለሆነ ጠሪውን ከላይ ያሉትን ዝም ብለን መደመር ብቻ። 1 እና 4 ሲደመር 5/6 ሆነ እንላለን። የመጨረሻ 5 ቀ እኩል ይሆናል 35። እሺ ቀ ስንት እናደርጋት? 5 ብናደርጋት ቀ 5 ብትሆን 5 ሲባዛ በ5 25። እዚህ ግን 35 ነው፣ አልሆነም። እሺ ቀን 7 እናድርግና እንሞክር። 5 ጊዜ 7 35 የስ። ስለዚህ የቀ ዋጋ 7 ነው እንላለን። መምህር መሐመድ ነኝ። ሌሎችም ጥያቄ ሲኖራችሁ በኮሜንት ላይ ወይም በአስተያየት ላይ ስጡ። ወደፊት ከማሜ ማትስ ዩቲዩብ ቻናል ጋር ቻው።